Hello, ኢሳት ቴሌቪዥን Hello ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። በትግራይ ክልል ያለው የጦርነት ስጋት ለማህበረሰቡ ምሬት ሆኖ ቀጥሏል ሲሉ የክልሉ ነዋሪዎች ገለጹ። ከውጭ 25000 የውጭ ሀገር ዜጎች ከደቡብ አፍሪካ ለቀው መውጣታቸው ታወቀ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር እኔ ገነተ ዘውና ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮን አለ። አሁን ቀዳሚ ወዳደረግነው ዜና ተሻገርን። ምክር ቤቱ በዛሬ ውሎው 3 ረቂቅ አዋጆችን አጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 29ኛ መደበኛ ስብሰባ የፌዴራል ታክስ አስተዳደር ማሻሻያ፣ የኢትዮጵያ ስታቲስቲክስ፣ የኢትዮጵያ ካርበን ገበያ ረቂቅ አዋጆችን ማጽደቁ ታውቋል። ከአዋጅ ማጽደቅ በተጨማሪም በፌዴራል መንግስት የ2019 በጀት ዓመት ረቂቅ በጀት እቅድ ላይም በዝርዝር ተወያይቷል። በዚህ ወቅት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጆ ረቂቅ አዋጆችን የተመለከተ ሪፖርትና የውሳኔ ሐሳብ ለምክር ቤቱ ማቅረባቸው ተገልጿል። የቋሚ ኮሚቴው ሰብሳቢ የፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅ በታክስ ከፋዩና በታክስ ሰብሳቢው የሚነሱ አለመግባባቶችን ለመፍታት ተጠያቂነትና ፍትሃዊነትን ለማስፈን ብሎም ዘመናዊ የታክስ አስተዳደር ስርዓት ለመዘርጋት የሚያስችል መሆኑን ተናግረዋል። አዋጁ ገለልተኛ አስማሚ እንዲመደብ በማድረግ አለመግባባቶችን በአማራጭ መንገድ ለመፍታት ያስችላልም ብለዋል። በሌላ በኩል የኢትዮጵያ ስታቲስቲክስ ረቂቅ አዋጅ የእድገት ጉዞና የለውጥ ፕሮግራሞች እንዲሁም የፖሊሲ አወጣጡን በመረጃ ላይ የተደገፈ ለማድረግ በሚያስችል መልኩ መዘጋጀቱን ገልጸዋል። በተጨማሪም አዋጁ ዘመናዊ፣ ጠንካራና ህጋዊ መሰረት ያለውና ዓለም አቀፍን ስርዓት የተከተለ የስታቲስቲክስ ማዕቀፍ እንዲኖር የሚያደርግ መሆኑን ሰብሳቢው ተናግረዋል። ምክር ቤቱ በቋሚ ኮሚቴው የቀረቡትን የውሳኔ ሐሳቦች በመመርመር 3ቱንም ረቂቅ አዋጆች ማጽደቁ ታውቋል። መረጃው ከምክር ቤቱ የተገኘ ነው። በደቡብ አፍሪካ የሚገኙ ኢትዮጵያውያን ጉዳይ በትኩረት ሊታይ ይገባል ተባለ። በተያያዘም የኢትዮጵያ መንግስት የዜጎቹን ደህንነት ሊያስጠብቅና ሌሎች ሀገራት የሚያደርጉትን ተግባር ሊከተል ይገባል ሲሉ የዲፕሎማሲ ባለሙያዎች ተናግረዋል። መሰረት ባዩ ተጨማሪ አላት። በደቡብ አፍሪካ የሚገኙ የውጭ ሀገር ዜጎች በወንጀል ድርጊት እየተሰማሩና የስራ ዕድል እያሳጡን ነው በሚል መጤጠል የሆኑ ደቡብ አፍሪካውያን ስደተኞቹ እስከ ሰኔ 23 ቀን 2018 ዓ.ም ድረስ ሀገሪቱን ለቀው እንዲወጡ ይፋዊ ያልሆነ ቀነ ገደብ ማስቀመጣቸው በተለያዩ መገናኛ ብዙሃን ሲሰራጭ ቆይቷል። በዚህም መሰረት ከቀነ ገደቡ በፊት ናይጄሪያን፣ ማላዊን፣ ጋናን ጨምሮ በርካታ የአፍሪካ ሀገራት ትራንስፖርት በማመቻቸት ዜጎቻቸውን ከደቡብ አፍሪካ እያስወጡ ይገኛሉ። በሌላ በኩል በደቡብ አፍሪካ በርካታ ኢትዮጵያውያን መኖራቸውን ተከትሎ ደህንነታቸውን ከማስጠበቅ አኳያ ምን መደረግ አለበት ሲል ኢሳት የዲፕሎማሲ ባለሙያዎችን አነጋግሯል። የዲፕሎማሲ ባለሙያው ዶክተር ተሻለ ሰብሮ እንደገለጹት መንግስት ከተለያዩ ሀገራት ጋር የተደረጉት የሁለትዮሽ ስምምነቶች እየተተገበሩ ባለመሆኑ ይህንን ማስተካከል ይጠበቅበታል ብለዋል። በደቡብ አፍሪካ የሚገኙ ዜጎችን በሚመለከትም ትኩረት ሊሰጥና ደህንነታቸውን ሊያስጠብቅ እንደሚገባ ተናግረዋል። ሰብአዊ መብት ጉዳይ ነው፣ የዜግነት ጉዳይ ነው። ዜጎች በዚህም ሆነ በዛ ፈተና ላይ ሲወርቁ መንግስት አባትና ወላጅ ነውና በዚህም ሆነ በዛ መልኩ ያካሄዳቸው ወጣቶች ትምህርት ሰጪ እንዲሆን እያደረገ ግን ነፍስና ኃይል
ነፍስን ያህል ዜጋን ያህል በተቻለ መስዋዕትነት መንግስታዊ ወይም ሀገራዊ መስዋዕትነትም ከፍሎ ከአደጋ መከላከል ይኖረዋል ብዬ አስባለሁ። ነገር ግን ልዩ ትኩረት ሊሰጥ ይገባል። ሌላኛው የዲፕሎማሲ ባለሙያ ኢያሱ ኃይለ ሚካኤል በበኩላቸው መንግስት ከተለመደው የዲፕሎማሲ አካሄድ በመውጣት ሌሎች ሀገራት እንዳደረጉት ሁሉ ዜጎችን ከደቡብ አፍሪካ የማስወጣት ተግባር ሊከተል ይገባል ብለዋል። የኢትዮጵያ መንግስት ከተለመዱ ህጎችና ይሄ ደረቅ ዲፕሎማሲ አካሄድ ወጣ ባለ መልኩ በፍጥነት ለምሳሌ ሌሎች ሀገሮች እንደ ጋና፣ ናይጄሪያ ያሉ የወሰዱትን ተግባራት ጨምሮ ሌሎች ፈጠን ያሉ ተግባራዊ እርምጃዎችን መውሰድና መተግበር ያለበት ይመስለኛል። የአስቸኳይ ጊዜ መጠለያዎችን በደቡብ አፍሪካ በኤምባሲም ሆነ ከኤምባሲ ጋር ተያይዞ የኢትዮጵያንን ህይወት ለማትረፍ ሊጠቅሙ የሚችሉ የሚባሉትን አሁን የስልክ መስመሮች ቁጥሮች መሰጠታቸው እንዳለ ሁሉ ማድረግ ያለባቸው ምንድነው? የኢትዮጵያ ኤምባሲ እንደዚሁም በጆሃንስበርግ የሚገኘው የቆንስላ ጽሕፈት ቤት ማድረግ ያለባቸው ምንድነው? በተወሰነ መልኩ በተለይ ይሄ መታወቂያ የሌላቸው በስደት እዛ የሚገኙ ሰዎችን ደህንነታቸውን መጠበቅ በሚያስችል ሁኔታ ይሄ መጠለያ ወይም ጊዜያዊ ማረፊያ ምክንያቱም አስቸጋሪ የሚያደርገው ምንድነው? ይሄ ሞብ ጀስቲስ አይነት ሆኖ የሚመጣ ከሆነ የብዙሃንን ህይወት የሚያጠፋ ነው የሚሆነው። ኢትዮጵያውያኑን ህይወት ለመታደግ ከደቡብ አፍሪካ መንግስት ጋር በጋራ መስራት ውጤታማ የሚያደርግ ይመስለኛል። ባለሙያው አክለው መንግስት የኢትዮጵያውያንን የአካል ደህንነትና ንብረት ማስጠበቅ አለበት ያሉ ሲሆን መንግስታዊ ያልሆኑ ተቋማትም የበኩላቸውን አስተዋጽኦ ሊያደርጉ እንደሚገባ ጠቁመዋል። ኢትዮጵያውያኑ እዛ ያሉት እንዲረዳዱ የማስተባበር ኢትዮጵያ ውስጥ ያሉ ደግሞ መንግስታዊ ያልሆኑ ተቋማት ሌሎች ተቋማት ደግሞ ከዛ በስደት ኢትዮጵያ መንግስት የሚመለሱትን ለማቋቋም ድጋፍና ጥረት ማድረግ ካሁኑ እንቅስቃሴ ማድረግ አለባቸው። በስደት የሄዱ ሰዎች ወደ ኢትዮጵያ ተመልሰው ቢመጡ በዚህ ሰዓት እንደገና ተመልሰው ወደ ሌላ ስደት ሊሄዱ ማቋቋሚያ እቅዶችን ማቀድ የሚጠይቅ ነው የሚሆነው። ዓለም አቀፍ መንግስታት ወይ መንግስታትም ጭምር ተጎጂዎች ለኢትዮጵያ ብቻ ሳይሆን ለሌሎቹም አስቸኳይ ጊዜ የሚደርሱ ድጋፎችን ከምግብ አንስቶ እስከ ልብስ፣ ከጤና፣ ስነ ልቦና ማማከር እንዲያደርጉ የመጠየቅና ከአሁኑ ዝግጅቶችን ማድረግ ይጠይቃል። የደቡብ አፍሪካ መንግስት ደግሞ ምንድነው የህግ የበላይነት ማስከበር የሚለው ላይ ቅድሚያ መስጠት አለበት። በደቡብ አፍሪካ አንዳንድ አካባቢዎች ስደተኞች የተቀመጠላቸውን ቀነ ገደብ በመጠናቀቁ ሀገሪቱን ለቀው እንዲወጡ የሚጠይቅ የተቃውሞ ሰልፍ መካሄዱን የውጭ መገናኛ ብዙሃን ዘግበዋል። የአፍሪካ ቀንድ የዲጂታል ገበያ ትስስር ፕሮጀክት የአመራር ኮሚቴ ስብሰባ ተካሄደ። በደቡብ ሱዳን ጁባ በሚካሄደው 3ኛ ዙር ውይይት ላይ የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊና የኢጋድ ቢዝነስ ፎረም ሰብሳቢ ዶክተር ቀነኒሳ ለሚ እየተሳተፉ መሆኑ ታውቋል። በውይይቱም በአፍሪካ ቀንድ የዲጂታል ለውጥ ለማፋጠንና ክልላዊ የኢኮኖሚ ትስስር ለማጠናከር የሚያስችል ውይይት ይካሄዳል። በመድረኩ የግሉን ዘርፍና የመንግስትን ተወካዮች፣ የልማት አጋሮችንና የከፍተኛ ትምህርት ተቋማትን በማሰባሰብ የፕሮጀክቱን አፈጻጸም ለመገምገምና የበለጠ የተሳሰረ ተወዳዳሪና ዘመናዊ የክልል ዲጂታል ኢኮኖሚ ለመገንባት ቀጣይ አቅጣጫ ለመወሰን ያለመ ነው ተብሏል። ተሳታፊዎቹ በተለይም የዲጂታልን የገበያ ልማት ማፍጠን፣ ድንበር ተሻጋሪ ንግድ ማቀላጠፍ፣ የክልሉን የእሴትና አቅርቦት ሰንሰለት ማሻሻል እንዲሁም ፈጠራን፣ ኢንቨስትመንትንና አሳታፊ የኢኮኖሚ እድገትን የሚደግፍ ፖሊሲዎች ማጎልበትን ታሳቢ ያደረገ ውይይት ያደርጋሉ ተብሎ ይጠበቃል። በተጨማሪም የዲጂታል ትስስርን ማሻሻል፣ የቁጥጥር ማዕቀፎችን ማጣጣምና ቢዝነሶች ከተሳሰረ ገበያ የበለጠ ተጠቃሚ እንዲሆኑ አማራጮችንም የሚያመለክት መሆኑ ተገልጿል። ፕሮጀክቱ የዲጂታሉን ኢኮኖሚ አቅም ለማሳደግ፣ የንግድ እንቅፋቶችን ለመቀነስ ብሎ መሰረተ ልማትን ለማጠናከርና በሀገራቱ መካከል ትብብር ለማስፋፋት የተቀረጸ እንደሆነ ከኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ያገኘነው መረጃ ያሳያል። በትግራይ ክልል ያለው የጦርነት ስጋት ለማህበረሰቡ ምሬት ሆኖ ቀጥሏል ሲሉ የክልሉ ነዋሪዎች ገለጹ። በተያያዘም በክልሉ ያለውን ውጥረት ለማርገብ ዓለም አቀፍ ማህበረሰብ ጣልቃ በመግባት ጫና ሊያደርግ ይገባል ሲሉም ተናግረዋል። ሰላማዊት ሙልጌታ ዝርዝሩ እንደሚከተለው ታቀርበዋለች።
የአውሮፓ ህብረት በትግራይ ክልል የተፈጠረው ሰሞነኛ ውጥረት እንዳሳሰበው ቅዳሜ ሰኔ 20 ቀን 2018 ዓ.ም በማህበራዊ የትስስር ገጹ ባወጣው መግለጫ አስታውቋል። ህብረቱ በመግለጫው ህወሓት ትይዩ የክልል ምክር ቤት ማቋቋሙና በክልሉ እያደረገ ያለው አስገዳጅ ወታደራዊ ምልመላ አንስቶ የህወሓት ተግባራት የፕሪቶሪያን ግጭት ለማስቆም በ2015 ዓ.ም የተፈረመውን ስምምነት አንቀጾች የሚጥሱ ናቸው ብሏል። ከዚህ በመነሳት ኢሳት የክልሉ ነዋሪዎች ያሉበትንና አጠቃላይ የክልሉን ወቅታዊ ሁኔታ እንዲገልጹልን ነዋሪዎችን አነጋግሯል። አስተያየት የሰጡት ነዋሪዎችም በዚህ ወቅት በክልሉ ያለው ውጥረት ማህበረሰቡን ከስጋት ላይ እንደጣለውና እንዳማረረው ገልጸዋል። ምን ማህበረሰቡ እየተሰቃየ ነው አይደለም ያለው እናቶች እያለቀሱ ነው ያሉት። ተውን እኛ ውጊያ አንፈልግም፣ ተውን ሰላም ነው የምንፈልገው እያለ ነው ህዝቡ። አሁን መገበያየት ትተዋል። ወደ ገጠር እየወጣ ነው ያለው ህብረተሰቡ። መገበያየት ምናምን የሚባል ነገር አሁን አቁመናል፣ መንቀሳቀስ አቁመናል። ከተማው ራሱ አቁመናል እኮ መንቀሳቀስ የለም። እርጋ መንገዱ ምንም ነገር የለም። ወጣት የሚባል የለም። ማህበረሰቡም በስጋት ላይ ነው ያለው። ቤቱ ቁጭ ብሎ ነው ያለው። ፌዴራል መንግስት ነው ህዝብ ማዳን ከፈለገ ፌዴራል መንግስቱ በፌዴራል መንግስት ነው መዳን ያለበት እንጂ በሌላ አይደለም። ህዝቡ ፌዴራል መንግስት ገብቶ አገሩን ክልሉን መጠበቅ አለበት፣ ግዴታ መዋጣት አለበት። ያ ነው በቃ። ይሄ ካልተደረገ ያው ትርጉም የለው። ህዝቡ እያለቀ በረሃብም በምንም በስደትም እያለቀ ይሄድ ያለው። ስለዚህ ፌዴራል መንግስት ቶሎ መግባት አለበት። አስተያየታቸውን የሰጡት ሌላኛው የክልሉ ነዋሪ እንደገለጹት ወላጆች በልጆቻቸው መታገት ዘወትር እየተጨነቁ መሆኑን ገልጸው ዓለም አቀፉ ማህበረሰብ በተደጋጋሚ ይህንን ተግባር ሊያወግዘውና ጣልቃ ገብቶ መፍትሄ እንዲሰጥበት ጫና ሊያደርግ እንደሚገባ አጽንኦት ሰጥተው ተናግረዋል። አህና ካፊኢና ጸጊምና ንሆ አመራህትና ልቦና ላይ ምግባሮ እኛ ከፍቶን ተቸግረን ያለ ነው። መሪዎቻችን ልቦና እንዲሰጣቸው ተስማምተው ወደዚያ ተመልሰው አንድ ሆነው ሀገሪቱን ሰላም ካላደረጓት ግን ህፃንና ወጣት እየተቃጠለ አይኖርም። ወላጆች በልጆቻቸው መታገት አብደዋል፣ ጨንቆና ያለ ነው። በእውነት ወደ ልባቸው ይመለሱልን። ስለ መድኃኔዓለም ስለ ወላድ ሲሉ ወደ ልባቸው ይመለሱ። ምን አደረገች ይህች እናት? እድሜዋ ሙሉ እያለቀሰች ልጇ እየሞተ እየተቃጠለች ለምን ትኖራለች? ይህንን አሁንም ቢሆን ነገ አንቀበለውም። በቃ እግዚአብሔር ወደ ልባቸው ይመልሳቸው። እግዚኦ እንበል። አሁንም እያለቀስን ነው። ይህንን እያየን ሀገሪቷ ጨንቋታል። እያለቀሰችና እየጮኸች ነው የምታድረው። እናት ከልቧ አልቅሳለች። በቃ ይህንን ይስሙት፣ ከልባቸው ሆነው ይስሙት፣ ያዳምጡት። ዓለምም ችግሮቻችን አይቶ መፍትሄ ይስጣል። የላሊበላ ውቅር አብያተ ክርስቲያናት በዩኔስኮ ምርጥ 5 ቅርሶች ተርታ ተመረጡ። የላሊበላ ውቅር አብያተ ክርስቲያናት በዓለማችን ከፍተኛ ተጓዦች ከተመረጡ የዩኔስኮ ምርጥ 5 የዓለም ቅርሶች ተርታ መሰለፋቸውን የቱሪዝም ሚኒስቴር አስታውቋል። በዓለም ላይ ያሉትን ሀገራት በሙሉ በመጎብኘት ዩኤን ግራንድ ማስተር የተባለውን ታዋቂ የክብር ማዕረግ ያገኙ የዓለማችን ቁንጮ ተጓዦች የሚመክሯቸውን ምርጥ የጉዞ መዳረሻዎች ይፋ ያደረጉ ሲሆን በዩሮኒውስ የዜና አውታር ጥናት መሰረት ላሊበላ ከነዚህ መዳረሻዎች መካከል በግንባር ቀደምትነት መመረጡ ታውቋል። አንጋፋ ተጓዦቹ እንደ አንኮር ዋት እና ታላቁ የቻይና ግንብ ካሉ ታዋቂ ቅርሶች ጎን ለጎን የላሊበላን ድንቅ የጥበብ ስራ ጥልቅነትና መንፈሳዊ ግርማ መስክረዋል። ይህ ዓለም አቀፍ ምስክርነት ኢትዮጵያ በጥንታዊ ስልጣኔዋ ያላትን ተፈላጊነት ያረጋገጠ መሆኑን የጠቀሰው ሚኒስቴሩ መንግስት ቅርሱን ከተፈጥሮና ከሰው ሰራሽ አደጋ ለመጠበቅ ለመንከባከብ እንዲሁም አካባቢውን ለጎብኚዎች ምቹና ደህንነቱ የተጠበቀ ለማድረግ በትጋት እየሰራ እንደሚገኝ አስታውቋል። የቤንሻንጉል ጉሙዝ ክልል በክረምት የሚከሰተውን የወባ ወረርሽኝ ለመከላከል እየሰራ መሆኑን አስታወቀ። በሌላ በኩል ክልሉ በአካባቢው ያለውን የጸጥታ ችግር በመቋቋም የእናቶችንና የጨቅላ ህፃናትን ሞት ለመቀነስ እየሰራ መሆኑንም የክልሉ ጤና ቢሮ አስታውቋል። መሳይ ገዛኸኝ ዝርዝሩ እንደሚከተለው ታቀርበዋለች። እንደ አውሮፓውያኑ አቆጣጠር በ2023 በተጠና ጥናት በአፍሪካ 246 ሚሊዮን ሰዎች በወባ ሲያዙ 569 ሺዎች ደግሞ ህይወታቸውን እንደሚያጡ ተመልክቷል። ኢሳት ይህንን መነሻ በማድረግ ለወባ በሽታ ተጋላጭ ከሆኑ ክልሎች መካከል አንዱ የሆነው የቤኒሻንጉል ጉሙዝ ክልል ጤና ቢሮን አነጋግሯል። የቢሮው ምክትል ኃላፊ አብዱል ሙኒን አልበሽር እንደገለጹት ክልሉ 98 በመቶ ለወባ በሽታ ተጋላጭ መሆኑን ጠቁመው አሁን ያለው የክረምት ወቅትን ተከትሎ ወረርሽኙን
ለመከላከል ዝግጅት እየተደረገ ነው ብለዋል። እንደ ሀገር ከፍተኛ ተጋላጭነት ካላቸው ክልሎች ውስጥ እንግዲህ ግንባር ቀደም ላይ የሚቀመጥ ነው ክልላችን። የክልሉ ወደ 98% የሚሆነው ማህበረሰብ ክፍል እንግዲህ ለወባ ከፍተኛ ተጋላጭነት አለው። እንግዲህ ወባን ለመከላከል ደግሞ በርካታ ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ባለፉት 6 ወራት አጎበር ለማሰራጨት ተሞክሯል። አሁን ላይ ደግሞ በአሶሳ ዞን በዋነኝነት አሶሳ ዞን በተመረጡ ወረዳዎች ላይ እንግዲህ የወባ የጸረ ኬሚካል ርጭት ለማካሄድ እንግዲህ ዝግጅት እያደረግን ያለንበት ሁኔታ ነው ያለው። ከሰኔ 18 ጀምሮ ደግሞ የጸረ ወባ ኬሚካል ርጭት ለማስጀመር እንግዲህ ስልጠና በዘርፉ ለሚሰሩ ባለሙያዎች ስልጠና ሰጥተን ከዛ በኋላ ወደ ርጭቱ ፕሮግራም እንገባበት አግባብ እንፈጥራለን ማለት ነው። ኃላፊው አያይዘውም በክልሉ የሚያጋጥሙ የጸጥታ ችግሮችን በመቋቋም መሰረታዊ የሕክምና ግብዓቶችን በማቅረብ የእናቶችና የጨቅላ ህጻናትን ሞት ለመቀነስ ሰፊ ርብርብ እየተደረገ መሆኑን ገልጸዋል። እንግዲህ እናቶችና ህጻናት ጤናንም እንግዲህ ለመጠበቅ በርካታ ስራዎችን እየሰራን ነው። በዋነኝነት እንግዲህ በተለይ እናቶች ጤና ተቋም ላይ እንዲወልዱ ከማድረግ አንጻር እንግዲህ የአምቡላንስ ተደራሽነት አንዱ እየሰራን ያለነው ስራ ነው። ከዛ አምቡላንስን ተጠቅመን ደግሞ በተለይ የሪፈራል ወይም ደግሞ የቅብብሎች ስርዓቱን ለማጠናከር ከተቋማት ጋር በቅርበት እየሰራን ያለንበት ሁኔታ ነው ያለው። ሌላው እንግዲህ አስፈላጊ የሆኑ ግብዓቶችን ተቋማት ላይ አሟልቶ እናቶች በጤና ተቋም እንዲወልዱም በዛ ልክ እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በሌላ በኩል በሀገር አቀፍ ደረጃ የሚስተዋለው የመድኃኒት አቅርቦት ክፍተት በክልሉ ላይ የሚያሳድረውን ጫና ለመቀነስ ቢሮው ከኢትዮጵያ የመድኃኒት አቅርቦት አገልግሎት ጋር በቅርበት እየሰራ ይገኛል ብለዋል። የመድኃኒት አቅርቦት እንግዲህ ያው እንደ ሀገር ያለው ክፍተት እንዳለ ሆኖ እንግዲህ በክልላችን ያለውን የመድኃኒት አቅርቦትም ደግሞ ለማሻሻል ከኢፒኤስኤስ ጋር ወይም ደግሞ ከመድኃኒት አቅርቦት አገልግሎት ጋር በቅርበት ነው እየሰራን ያለ ነው። እንግዲህ ለክልላችን መድኃኒት የሚያቀርቡት እንግዲህ የሶስት የመድኃኒት አቅራቢ እንትኖች ናቸው። ኢፒኤስኤስ 3 ሀቦች ናቸው። የአሶሳ ሀብ አለ፣ የባህር ዳር ሀብ አለ፣ የነቀምት ሀብ አለ ማለት ነው። እነዚህ 3ቱ እንግዲህ ሀቦች እንግዲህ ለክልላችን በተቻለ መጠን እንግዲህ መድኃኒት ማቅረብ የሚችሉበትን በቅርበት እየሰራን ያለንበት ነው ያለነው ማለት ነው። እንግዲህ በጸጥታ ምክንያት ደግሞ ተወሰኑ አካባቢዎች ላይ ተደራሽ መደረግ የማይችሉትን በእጀባም ቢሆን ግብዓት ለማህበረሰባችን እያደረስን ያለንበት ሁኔታ ነው ያለው ማለት ነው። እንግዲህ የግብዓት አቅርቦቱን በሚመለከት ደግሞ 100% ባይባልም በተሻለ መልኩ የተሻለ ግብዓት ማቅረብ የሚቻልበትን ሁኔታ እየፈጠርን ያለንበት ሁኔታ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን የምናቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን መሰረት ባዩናት። በቀጥታ ወደ ቢዝነስ መረጃዎች ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ከኢኮኖሚያዊ እድገት ጋር አብሮ የሚያድግ የበጀት አቅም ለመፍጠር ይሰራል ተባለ። የህዝብ ተወካዮች ምክር ቤት በ29ኛ መደበኛ ስብሰባው በ2019 በጀት ዓመት የበጀት እቅድ ላይ ከገንዘብ ሚኒስቴር የሥራ ኃላፊዎች ጋር ተወያየ። ስለ በጀቱ እቅድና ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ የሰጡት የገንዘብ ሚኒስትሩ አህመድ ሽዴ የ2019 በጀት ዝቅተኛ ገቢ ያለውን የማህበረሰብ ክፍል ከግምት እንዳስገባና በእያንዳንዱ ኢትዮጵያውያን ቤተሰብ ኑሮ ውስጥ በጎ ተጽዕኖ እንደሚኖረው ገልጸዋል። የዜጎችን የመግዛት አቅም የሚያግዝና የኑሮ ውድነትን ለመቆጣጠር የሚያስችሉ ማህበራዊ ወጪዎችን የያዘ ድጎማ ከግምት ውስጥ በማስገባት የተዘጋጀ እንደሆነም አብራርተዋል። በቀጣይ ዓመትም መንግስት የታክሱን መሰረት በማስፋት ከኢኮኖሚያዊ እድገት ጋር አብሮ የሚያድግ የበጀት አቅም ለመፍጠር ይሰራል ሲሉም ገልጸዋል። በ2019 አጠቃላይ በጀት ለትምህርት፣ ለማህበራዊ ጉዳዮች፣ ለጤና፣ ለኢነርጂና መሰል ዘርፎች ትኩረት የሰጠ መሆኑን ሚኒስቴሩ ለምክር ቤት አባላት ማስረዳታቸውን ከምክር ቤት ያገኘነው መረጃ ያመለክታል። ከቡና ንግድ ለማግኘት የታቀደውን የውጭ ምንዛሬ ለማሳካት እየተሰራ ነው ተባለ።
ኢትዮጵያ ከቡና ገዢ ደንበኞቿ በተጨማሪ ከ20 በላይ ወደ አዳዲስ የዓለም ገበያዎች ተቀላቅላለች ተብሏል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ከኢዜአ ጋር ባደረጉት ቆይታ እንደገለጹት በቡና ዘርፍ ለውጥ የሚያመጡ አዳዲስ ስትራቴጂዎች ተቀርጸው በተከናወኑ ተግባራት ተጨባጭ ውጤት የተመዘገበ ነው። በየዓመቱ ለዓለም ገበያ የሚቀርበውን የቡና ምርትና ጥራት በመጨመር ገቢን ማሳደግ እንደተቻለ ዳይሬክተሩ ገልጸዋል። በዚህም ከኢትዮጵያ ቡና በዋነኝነት በመግዛት ቻይና የምትጠቀስ ሲሆን በአሁኑ ሰዓትም አራተኛዋ ቡና ገዢ ሀገር ሆናለች ተብሏል። በሌላ በኩል በተያዘው 2018 በጀት ዓመት ከ600 ሺህ ቶን በላይ ቡና ለዓለም ገበያ በማቅረብ $3 ቢሊዮን ለማግኘት ግብ ተይዞ እየተሰራ ነው ብለዋል። ባለፈው ዓመት ብቻ ኢትዮጵያ ወደ ቻይና ከ35 ሺህ ቶን በላይ ቡና መላኳን መረጃዎች ያሳያሉ። የመሬት አካውንት መግለጫና የተፈጥሮ ካፒታል አካውንት ፍኖተ ካርታ ይፋ ሆነ። ኢትዮጵያ ቀጣይነት ያለው እድገት ለማስመዝገብ ለምታደርገው ጥረት ጠቃሚ መሰረት ሆኖ ያገለግላል የተባለው የመሬት አካውንት መግለጫና የተፈጥሮ ካፒታል አካውንት ፍኖተ ካርታ ይፋ መደረጉን የፕላንና ልማት ሚኒስቴር አስታውቋል። የፕላንና ልማት ሚኒስትር ዴኤታ አቶ በረከት ፍስሐ ጽዮን በመድረኩ ባደረጉት ንግግር እንደገለጹት ይፋ የሆኑት ሰነዶች ሀገራዊ የጋራ ራዕይን እውን ለማድረግ ትልቅ አቅም አላቸው። በተለይም በመረጃ ላይ የተመሰረተ ፖሊሲ ለመቅረጽ የተፈጥሮ ሀብትን በአግባቡ ጥቅም ላይ ለመዋልና ቀጣይነት ያለው ጠንካራ ኢኮኖሚ ለመገንባት በጋራ ለመስራት ያለንን ቁርጠኝነት የምናሳይበት ነው ብለዋል። እነዚህ ሰነዶች ከተለያዩ የመንግስት ተቋማት በተውጣጡ የዘርፉ ባለሙያዎች የተዘጋጁ መሆናቸውን የጠቀሱት ሚኒስትር ዴኤታው ይህ የላቀ የትብብር ውጤት ማሳያ ነው ብለዋል። ሰነዶቹ የተዘጋጁት በፕላንና ልማት ሚኒስቴር በሚመራው ስትሪንግ ኮሚቴ እንዲሁም በጥናትና ምርምር ተቋማት የቅርብ ክትትልና ድጋፍ እንደሆነም ሚኒስቴሩ ተናግረዋል ሲል የዘገበው ኢዜአ ነው። የህብረት ስራ ማህበራት የእንስሳት መኖ በዘመናዊ መንገድ እንዲያመርቱ ለማስቻል ውይይት ተደረገ። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ጌትነት ታደሰ ከተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኤንአይዲኦ ባለሙያዎች ጋር በህብረት ስራ የግብርናና ሜካናይዜሽን ጉዳዮች ላይ ውይይት አድርገዋል። ውይይቱ ዩኒዶ በአማራና በኦሮሚያ ክልሎች በግብርና ሜካናይዜሽን ላይ የጀመራቸውን ሰፋፊ ተግባራት ወደ ህብረት ስራ ማህበራት በማስፋፋት ምርታማነትን በማሳደግ ላይ ያተኮረ ነው ተብሏል። የኮሚሽኑ ዋና ኮሚሽነር ጌትነት ታደሰ በአሁኑ ወቅት በተቋማዊ ሪፎርም ላይ የሚገኘው ኮሚሽኑ ከአጋር ድርጅቶች ጋር በጋራ ለመስራት ቁርጠኛ መሆኑን ገልጸው ፕሮጀክቱ የማህበራትን የግብርና አሰራር በማዘመን በሀገር ደረጃ የተያዘውን እቅድ ለማሳካት ትልቅ እገዛ እንዳለው ተናግረዋል። የዩኒዶ ተባባሪ የኢንዱስትሪ ልማት ባለሙያ ሂሮሺ ካኔኮ በበኩላቸው ፕሮጀክቱ በዋናነት የመኖ በቆሎ አምራቾች ማህበራትና አርሶ አደሮች በመሳሪያ አሰራርና ጥገና ላይ ክህሎት እንዲያገኙ በማድረግ ከፍተኛ እሴት ያላቸውን የመኖ ምርቶች በጥራት እንዲያመርቱና ወደ ውጭ እንዲልኩ ያስችላል። መረጃው ከተቋሙ የተገኘ ነው። የንግድና ቀጠናዊ ትስስር ሚኒስቴር የንግድ ስርዓትና የላይሰንሲንግ ዘርፍ አፈጻጸም ገመገመ። በበጀት ዓመቱ በሀገር አቀፍ ደረጃ ለ3.42 ሚሊዮን ተገልጋዮች አገልግሎት መሰጠቱ በግምገማው ተገልጿል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ12 በመቶ ብልጫ ያለው ሲሆን የንግዱ ማህበረሰብ ባለበት ሆኖ ፈጣን አገልግሎት አግኝቷል ተብሏል። በሌላ በኩል ከታቀደው የድህረ ፍቃድ ኢንስፔክሽን ስራ ውስጥ 93 በመቶ የተከናወነ ሲሆን ሕግ አክብረው እንዳልሰሩ በተረጋገጡ 13 በመቶ ድርጅቶች ላይ እርምጃ መወሰዱ ታውቋል። በሌላ በኩል የግብይቱን ስርዓት ለማዘመንና የኑሮ ውድነቱን ለማቃለል በተደረገው ጥረት 804 ተጨማሪ የሰንበት ገበያዎች ወደ ስራ የገቡ ሲሆን ይህም አጠቃላይ የቅዳሜና እሁድ ገበያዎችን ቁጥር 2365 አድርሶታል ተብሏል። በተጨማሪም በአመቱ 9 የሁለተኛ ደረጃ የገበያ ማዕከላትን ለመገንባት ታቅዶ 31 ማዕከላት ተገንብተው ወደ ስራ መግባታቸውን ከተቋሙ የተገኘው መረጃ ያመለክታል።
ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። አሁን ደግሞ ወደ ውጭ ዜና ተሻገርን። በሱዳን ኤል ኦቤይድ ከተማ ላይ በደረሰ የድሮን ጥቃት መሰረተ ልማቶችና መኖሪያ ቤቶች መውደማቸው ተሰማ። በዚህም ግማሽ ሚሊዮን ገደማ የሚሆነው የከተማዋ ነዋሪ ለከፋ የውሃና የነዳጅ እጥረት ተጋልጧል። ዓለም አቀፍ ተቋማትም ማስጠንቀቂያ ሰጥተዋል። ዮሐንስ ተስፋ ተጨማሪ አለው። በሱዳን የፖለቲካ ስርዓት ውስጥ ስትራቴጂያዊ ስፍራ ባላት ኤል ኦቤይድ ከተማ የተሰነዘረው አስከፊ የድሮን ጥቃት የሲቪሎችን ሕይወት እንደቀጠፈ ተሰምቷል። ከሀገሪቱ ጦር ጋር የተዋጉ ያሉት የፈጥኖ ደራሹ ኃይሎች ወደፊት ሰፊ ጥቃት ለመሰንዘር እየተዘጋጁ ነው የሚል ስጋትም አጭሯል። የከተማዋ ነዋሪዎች እንደሚሉት የመኖሪያ ቤቶች፣ የነዳጅ ማሰራጫዎችና ወሳኝ መሰረተ ልማቶች በተደጋጋሚ ጥቃት ኢላማ ሆነዋል። ይህም በግዛቲቱ ያለውን የውሃና ነዳጅ እጥረት አባብሶታል። በዚሁ ጥቃት ቢያንስ የ8 ሰዎች ሕይወት አልፏል። ይህም በሱዳን ጦር ቁጥጥር ስር በምትገኘው በወታደራዊ ቡድን ኢላማ በተደረገችው ኤል ኦቤይድ ከተማ ለሚኖሩ ዜጎች በድሮን ጥቃቶች በርካታ ሰዎች መገደላቸው ተጨማሪ ሰቀቀን ሆኖባቸዋል። የመጀመሪያው ጥቃት በአቅራቢያችን ከተሰማ በኋላ ቀጥሎ ጎረቤታችን ቤት ላይ አረፈ። እየሮጥን ሄደን በሕይወት አገኘናቸውና ወጣናቸው። በመቀጠል የቤቱ ባለቤትና ሌሎች 2 ሰዎች የመኪናው ቁልፍ ለማምጣት ወደ ውስጥ ሲገቡ 3ኛው ጥቃት ተሰነዘረ። ሰዎች ለእርዳታ መሰብሰብ ሲጀምሩ ደግሞ 4ኛው ጥቃት መጣ። 8 ሰዎች ወዲያውኑ ተገደሉ። 9ኛው ሰው በከባድ ሁኔታ ቆስሎ ከመኪና ስር ተጎትቶ ወጥቷል። የሰሜን ኩርድፋን ዋና ከተማ የሆነችው ኤል ኦቤይድ ለሁለቱም ኃይሎች ከፍተኛ ስትራቴጂያዊ ጠቀሜታ አላት። ከተማዋ የሀገሪቱ ጦር ባለፈው ዓመት መልሰው ከተቆጣጠራት የሱዳን ዋና ከተማ ካርቱም በግምት 400 ኪሎ ሜትር ርቀት ላይ የምትገኝ ሲሆን በስተምዕራብ በኩል ደግሞ የፈጥኖ ደራሹ ኃይሎች ይዞታ የሆነው የዳርፉር ክልል ይገኛል። ኤል ኦቤይድን መቆጣጠር ለሱዳን ጦር ካርቱምን ከጥቃት ከመጠበቅ ባለፈ ከተማዋን መሰረት አድርጎ ዳርፉርን ለማስመለስ ጥቃት ለመሰንዘር መንገድ ይከፍትለታል። ለፈጥኖ ደራሹ ኃይሎች ደግሞ በከተማዋ መያዝ የምዕራቡን ክልል በእጃቸው ለማስገባት ወደ ዋና ከተማ ለመቃረብ ይረዳቸዋል። ቡድኑ ከሱዳን ጦር ጋር ወደ ግጭት ከገባበት እንደ አውሮፓውያኑ 2023 አንስቶ በተደጋጋሚ ኤል ኦቤይድን ለመቆጣጠር ሲሞክር ቆይቷል። ሆኖም የፈጥኖ ደራሹ ኃይል ባለፉት ሳምንታት የድሮን ጥቃት መፈጸሙን በከፍተኛ ሁኔታ የጨመረ ሲሆን ኢላማውም ከጦር ሰፈር አልፎ የመኖሪያ አካባቢዎችንና የነዳጅ ማሰራጫዎችን ጭምር ያካተተ ሆኗል። ይህም በከተማዋ የነዳጅ እጥረት እንዲከሰት ሲያደርግ ተከታታዮቹ ጥቃቶች ቁጥሩ ወደ ግማሽ ሚሊዮን የሚጠጋ ሕዝብ በሚኖርባት ከተማ የውሃ አቅርቦት ላይም ተጽዕኖ አሳድረዋል። በዚህም ምክንያት ረጃጅም ሰልፎች የተለመዱ ሆነዋል። በአሁኑ ወቅት የውሃ እጥረቱን ለማስታገስ ትንንሽ ጄኔሬተሮችን በመጠቀም ፓምፖችን ማንቀሳቀስ ተጀምሯል። በውሃ ማጣት ምክንያት ከፍተኛ ስቃይ ላይ ነን። ሌሊት 9 ሰዓት ተነስተን ህፃናቱን ብቻቸውን ትተን እንወጣለን። አንዳንዴም ውሃ ስለማይኖር ልጆቹ ሻይ ሳይጠጡ ወደ ትምህርት ቤት ይሄዳሉ። እስከ ረፋዱ 4 ሰዓት ድረስ ጠብቀን አንዳንድ ጊዜ የምናገኘው 2 ጀሪካን ውሃ ብቻ ነው። ወደ ሰፈሩ የሚመጡትን የውሃ ቦቴዎች መተማመን አንችልም። ምክንያቱም ለአንድ ጀሪካን $1 ገደማ ያስከፍላሉ። እዚህ ግን ለአንድ ሙሉ ጀሪካን 10 ሳንቲም ብቻ ነው የምንከፍለው። በሌላ በኩል ዓለም አቀፍ የሰብአዊ መብት ድርጅቶች እንደሚያስጠነቅቁት የፈጥኖ ደራሹ ኃይል አባላት ከባድ ጥቃት ከመሰንዘራቸው በፊት በከተማዋ ላይ ሙሉ ከበባ ለማድረግ እየሞከሩ ይገኛሉ። ይህም እዚያ ለሚገኙ በመቶ ሺዎች ለሚቆጠሩ ዜጎች ከፍተኛ ስጋት ፈጥሯል። ድርጅቶቹ አክለውም የአርኤስኤፍ ኃይሎች በኤል ኦቤይድ ላይ የሚያደርሱት ጥቃት ባለፈው ጥቅምት ወር በኤልፋሸር ከተማ ከተደረገው ከበባና በሺዎች ከሚቆጠሩ ሰዎች እልቂት ጋር ተመሳሳይ የሆነ ደም መፋሰስ ሊያስከትል እንደሚችል አስጠንቅቀዋል። አደጋው የተጋረጠው በከተማዋ በሚኖሩ 500,000 ሰዎች ላይ ብቻ ሳይሆን ከሌሎች የኩርድፋን መንደሮች ተፈናቅለው በየአካባቢው ተጠልለው በሚገኙት 200,000 ገደማ ስደተኞች ላይ ጭምር ነው። በኤል ኦቤይድ የሚገኙ ነዋሪዎች መንግስትና የጦር ኃይሉ አመራር ፈጥኖ ደራሽ ኃይሉ የሚያደርሰውን የድሮን ጥቃት እንዲያስቆሙና ወደ መደበኛ ህይወታቸው እንዲመልሷቸው ከካርቱም ምላሽ እየጠበቁ መሆናቸውን ይገልጻሉ። ዜናውን ስናጠናቅር አልጀዚራን በመረጃ ምንጭነት ተጠቅመናል። 25,000 የውጭ ሀገር ዜጎች ከደቡብ አፍሪካ ለቀው መውጣታቸው ታወቀ። በሌላ በኩል የደቡብ አፍሪካ ጸረ ስደተኛ ቡድኖች ያስቀመጡትን ቀነ ገደብ መድረሱን ተከትሎ የሀገሪቱ ፕሬዝዳንት ተቃዋሚዎችን አስጠንቅቀዋል። ሸሪፍ ኢማም ተጨማሪ አለው። የደቡብ አፍሪካ የደህንነት ኃይሎች ሰኞ ዕለት እንዳስታውቁት ከ25,000 በላይ ሰዎች በቅርብ ሳምንታት ውስጥ ወደ ሀገራቸው ተመልሰዋል። ይህ የሆነው ደግሞ ስደተኛ ጠል የሆኑ የደቡብ አፍሪካ ዜጎች የተቃውሞ ሰልፍ እናደርጋለን ብለው
ቀጠሮ ከያዙበት ጁን 30 ቀን በፊት ማለት ነው። ሌሎች በርካቶች ደግሞ ወደ ሀገራቸው ለመመለስ እየተጠባበቁ ነው ተብሏል። በደቡብ አፍሪካ ይኖሩ የነበሩ የውጭ ሀገር ዜጎች በዚህ ያህል ቁጥር ሀገሪቱን ለቀው የመውጣታቸው ሰበብ በደቡብ አፍሪካውያን ዜጎች የሚመሩ መጤጠል ቡድኖች እስከ ጁን 30 ቀን 2026 ድረስ ለቀው እንዲወጡ የጊዜ ገደብ ማስቀመጣቸውን ተከትሎ ሰዎች የደህንነት ስጋት ስለተሰማቸው እንደሆነ ተገልጿል። ናይጄሪያ፣ ማላዊ፣ ጋና፣ ዚምባብዌ፣ ሞዛምቢክና ሌሎችም በርካታ የአፍሪካ መንግስታት ለሳምንታት በደቡብ አፍሪካ የዘለቀውን ተቃውሞ፣ ዝርፊያና የውጭ ሀገር ዜጎችን ኢላማ ያደረጉ ጥቃቶችን ተከትሎ ዜጎቻቸውን በፈቃደኝነት ወደ ሀገራቸው ለመመለስ አውሮፕላንና አውቶቡስ አዘጋጅተዋል። በዚህ መሰረት እስካሁን ድረስ ከ25,000 በላይ የውጭ ሀገር ዜጎች ወደ ሀገራቸው ተመልሰዋል ሲል በፖሊስ በወታደራዊና በደህንነት ኤጀንሲዎች መካከል የሚያስተባብረው ብሔራዊ የጋራ ኦፕሬሽን ተናግሯል። ስደተኛ ጠል ቡድኖች ቤት ለቤት እየተዘዋወሩ ስደተኞች ሀገሪቱን ለቀው እንዲወጡ ሲጠይቁና ሰነዶቻቸውን ሲያረጋግጡ ነበር ተብሏል። የጋራ ኦፕሬሽኑ መጤጠል የሆኑ ቡድኖች እስካሁን ድረስ 4 ሰዎች መግደላቸውንም አስታውቋል። ከዚህ ባለፈም ከማርች 1 ቀን ጀምሮ ቢያንስ 195 ተጠርጣሪዎች ለውጭ አገር ዜጎች ባላቸው ጥላቻ መያዛቸውን አስታውቋል። በደቡብ አፍሪካ ያለው የጸጥታ ስጋት እየጨመረ በመምጣቱ በሺዎች የሚቆጠሩ ስደተኞች ወደ ሀገራቸው ለመጓጓዝ በደቡብ ምስራቅ ደርባን፣ በኬፕታውንና በጆሃንስበርግ ውስጥ ባሉ ጊዜያዊ ጣቢያዎች እየተሰባሰቡ ነው ተብሏል። ለረጅም ጊዜ ለስደተኞች የሥራ ማዕከል ሆና የቆየችው ደቡብ አፍሪካ ከ30 በመቶ በላይ የሥራ አጥ ቁጥር ያለባት፣ በተደጋጋሚ በውጭ አገር ዜጎች ላይ ጥቃት የሚፈጸምባት እንደሆነች ይገለጻል። አብዛኛውን ጊዜ የውጭ አገር ዜጎች በወንጀል ተግባር እንደሚሰማሩና የሀገሪቱ ዜጎች ሊሰሩት የሚገባውን ሥራ እንደነጠቋቸው አድርገውም ይገልጻሉ። ተንታኞች ደግሞ የተቃውሞ ሰልፍ አድራጊዎች በሀገራቸው ጥልቅ የሆነ ኢኮኖሚና የአስተዳደር ችግር እንዲፈቱላቸው ከመጠየቅ ይልቅ የውጭ ዜጎችን ያጠቃሉ ብለዋል። በሌላ በኩል የደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ ስደተኞችን በተመለከተ ሰልፍ እናካሄዳለን የሚሉ ዜጎች ተቃውሟቸውን ማድረግ ያለባቸው ለማስፈራሪያ፣ ዛቻና ወይም ቀነ ገደብ መሆን እንደማይገባ ተናግረዋል። ፕሬዚደንቱ ይህንን ያሉት ሕጋዊ ሰነድ የሌላቸው የውጭ አገር ዜጎች ሀገሪቱን ለቀው እንዲወጡ ጸረ ስደተኞች ቡድን የተቀመጠውን ቀነ ገደብ 1 ቀን ሲቀረው ትናንትና ባወጡት መግለጫ ነው። ዜናውን ስናዘጋጅ ፍራንስ 24 እና ቢቢሲን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን የምንከታተልበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙሉቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የዘንድሮው የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታዎች ከነገ ጀምሮ ይካሄዳሉ። የ2018 ዓ.ም የሲቢ ኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት የጨዋታ መርሃ ግብር ከነገ ረቡዕ ጀምሮ እስከ ዓርብ ድረስ እንደሚካሄድ ተገልጿል። ሲዳማ ቡና ሻምፒዮን መሆኑን፣ አርባ ምንጭ ከተማ፣ መቀለ ሰባ እንደርታና ድሬዳዋ ከተማ ደግሞ ወደ ታችኛው ሊግ መውረዳቸውን ባረጋገጡበት ሊግ የመጨረሻው ሳምንት መርሃ ግብር ወደ ታችኛው ሊግ የሚወርድ ቀሪ አንድ ቡድን ይለያል። በዚህም ላለመውረድ የሚጫወቱት 3 ቡድኖች ማለትም ምድረገነት ሽረ፣ አዳማ ከተማና ወልዋሎ ዓዲግራት ዩኒቨርሲቲ ጨዋታቸውን በተመሳሳይ ቀንና ሰዓት የሚያደርጉ ሲሆን ለዚህም ሲባል ከአበበ ቢቂላና ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየሞች በተጨማሪ የወንጂ ሁለገብ ስቴዲየም ለመጨረሻው ሳምንት ጨዋታ አገልግሎት እንዲሰጥ ተመርጧል። በዚህም መሰረት ሐሙስ ከቀኑ 9 ሰዓት ላይ በአበበ ቢቂላ ስቴዲየም ሐዋሳ ከተማ ከአዳማ ከተማ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ወልዋሎ ዓዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ፣ በወንጂ ሁለገብ ስቴዲየም ደግሞ ሽረ ምድረገነት ከሸገር ከተማ ይጫወታሉ። በካፍ ኮንፌዴሬሽን ዋንጫ ኢትዮጵያን ወክሎ እንደሚሳተፍ ያረጋገጠው ወልዋሎ 1 ነጥብ ካገኘ በሊጉ መቆየቱን ያረጋግጣል። በቡድኖች መካከል ላለመውረድ ከሚደረገው ፉክክር በተጨማሪ በኩል 14 ጎሎች የኮከብ ግባግቢነቱን ደረጃ እየመሩ ያሉት አቤል ያለው፣ ታምራት ኢያሱና ናትናኤል ዳንኤል በመጨረሻው ጨዋታ የሚያደርጉት ፉክክር ይጠበቃል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ውጭ መረጃዎቻችን እንለፍ።
በዓለም ዋንጫ በዛሬው ዕለት 3 የጥሎ ማለፍ ጨዋታዎች ይካሄዳሉ። በ23ኛው የኢፋ ዓለም ዋንጫ 3ኛ ቀን የጥሎ ማለፍ መርሃ ግብር በዛሬው ዕለት 3 ጨዋታዎች ይደረጋሉ። በዚህም ኮትዲቯር ከኖርዌይ ምሽቱ 2 ሰዓት፣ ፈረንሳይ ከስዊድን ሌሊት 6 ሰዓት፣ ሜክሲኮ ከኢኳዶር ሌሊት 10 ሰዓት ላይ ይጫወታሉ። ትላንት በተደረጉ ጨዋታዎች ብራዚል ጃፓኑን 2-1፣ ፓራጓይ እና ሞሮኮ ደግሞ ተጋጣሚያቸው ጀርመንና ኔዘርላንድስን በመለያ ምት በማሸነፍ 16ቱን መቀላቀላቸውን አረጋግጠዋል። ፓራጓይ ጀርመንን አሸንፋ 16ቱን መቀላቀሏን ካረጋገጠች በኋላ በሀገሪቱ ብሔራዊ የደስታ ክብረ በዓል ሆኖ ስራ እንዲዘጋ የፓራጓይ መንግስት አውጇል። ማንቸስተር ሲቲ አሰልጣኝ ኢንዞ ማሬስካን በይፋ አስፈረመ። ከውጤታማው ስፔናዊ አሰልጣኝ ፔፕ ጋርዲዮላ ጋር በስምምነት የተለያዩት ማንቸስተር ሲቲዎች አዲስ አሰልጣኝ መሾማቸውን አስታውቋል። ሰማያዊዎቹ ጣሊያናዊውን አሰልጣኝ ኢንዞ ማሬስካን በ3 ዓመቱን ማስፈረማቸውን ይፋ አድርገዋል። ሲቲዎች ኢንዞ ማሬስካን ያለ አግባብ በማስኮብለላቸው ቸልሲ ባቀረበው ክስ መሰረት 17 ሚሊዮን ፓውንድ ካሳ ለቸልሲ መክፈላቸውን ዘ አትሌቲክ ዘግቧል። ወደ ዝውውር መረጃዎቻችን ስናልፍ ሮበርት ሌዋንዶውስኪ የአሜሪካውን ቺካጎ ፋየርን በ2 ዓመት ኮንትራት ተቀላቅሏል። የ37 ዓመቱ ፖላንዳዊ የፊት መስመር ተጫዋች ከባርሴሎና ጋር ያለው ውል መጠናቀቁን ተከትሎ በነፃ ዝውውር ወደ አሜሪካ ማምራቱ ተሰምተዋል። በሌላ ዜና የጣሊያኑ ኮሞ አርጀንቲናው ኒኮ ፓዝን ከሪያል ማድሪድ በ60 ሚሊዮን ዩሮ በቋሚነት ማስፈረሙን ይፋ አድርጓል። ሪያል ማድሪድ በውሉ ላይ የ21 ዓመቱን የፊት መስመር ተጫዋች በቀጣይ በ80 ሚሊዮን ዩሮ መልሶ የመግዛት አማራጭ ማካተቱን ፋብሪዚዮ ሮማኖ ዘግበዋል። ኤቨርተን በበኩሉ የ24 ዓመቱን ሃይደን ሃኪንን ከሚድልስቦሮ ለማስፈረም መስማማቱ ተዘግበዋል። ኤቨርተን ለ24 ዓመቱ እንግሊዛዊ አማካይ ስፍራ ተጫዋች 25 ሚሊዮን ፓውንድ ይከፍላል ተብሏል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸዋቸው ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምት ለወዳጅነት የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘውና ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብረናችሁ ነበር። ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን።